ምርቶን ወይም አገልግሎቶን በሶሻል ሚዲያ ወይም በማህበራዊ ሚዲያ ማስታወቂያ እንዲሰራለው ሲፈልጉ በቅድሚያ እኛን ማናገር እንዳይዘነጉ። ሰላም፣ እንዳሻው ጥላሁን ነኝ። ሶሻል ሚዲያ አድቨርታይዝመንት ምንድን ነው? እስኪ ዛሬ በዚች አጥር ባለች ቪዲዮ ስለ ሶሻል ሚዲያ አድቨርታይዝመንት ምንነት ለማሳየት ሞክራለሁ። እስኪ በቀጥታ አሁን ወደ ቪዲዮ እንግባ። እሺ፣ እንዴት ናችሁ? ስለዚህ እንግዲህ ይሄ ማህበራዊ ሚዲያ ማስታወቂያ የሚለው ኮንሴፕት እዚህ ጋር በተግባር ለማየት ስንሞክር ይሄ አሁን በእኛ የተዘጋጀ ማስታወቂያ ነው። እዚህ ጋር እንደምናየው የማስታወቂያውን የሚያሰራው ድርጅት ወይም ግለሰብ አለ። መልእክቱ ምን እንደሆነ አለ። እንደገና ደግሞ አድራሻ አለ። ስለዚህ ይሄንን ማስታወቂያ ያዩ ደንበኞች በዚህ የማስታወቂያው ባለቤት ወይም የምርትና አገልግሎቱ ባለቤት በሚያስቀምጠው አድራሻ መሰረት ምርትና አገልግሎቱን ሊጠቀሙ ይችላሉ ማለት ነው። በዚህ ሊያገኙት ይችላሉ፣ ኮንታክት ሊያደርጉት ይችላሉ ማለት ነው። ስለዚህ ማስታወቂያዎች በቪዲዮ መልክ ሊሆን ይችላል፣ በኢንፎግራፊክስ ወይም ደግሞ እዚህ ጋር በምታየው በጽሁፍ፣ በፎቶ፣ በስዕል በምናምን አድርጎ ማስታወቂያ ይሰራል ማለት ነው፣ ይዘጋጃል። ስለዚህ ማስታወቂያዎች እዚህ ጋር እንደምናየው በዚህ መልኩ አሁን እነዚህ በአብዛኛው በፎቶ ወይም ኢንፎግራፊክስ በሚባለው የማስታወቂያ አይነት የተዘጋጀ ነው። ሌሎችም አሉ፣ በኢሊስትሬሽን የሚባል የማስታወቂያ አይነትም አለ። በዚህ መልኩ አሁን እዚህ ሶሻል ሚዲያ ላይ ይሄ ማስታወቂያ ተላልፏል ማለት ነው። ስለዚህ ይህን ማስታወቂያ የሚያዩ ደንበኞች በዚህ በተቀመጠው አድራሻ መሰረት ይሄን ምርት ወይም አገልግሎት የመግዛት እድል ይኖራቸዋል ማለት ነው። እንግዲህ ባጭሩ በተግባር ሲታይ ይሄ ነው። በንድፈ ሐሳብ ደረጃ ስናየው what is the social media advertisement ይላል። ይሄ ሶሻል ሚዲያ አድቨርታይዝመንት እንግዲህ ዲጂታል አድቨርታይዚንግ that serves as an ads ነው። እንደ ማስታወቂያ የሚያገለግለን ዲጂታል አድቨርታይዝመንት ሜተድ ነው ማለት። ቴክኖሎጂን በመጠቀም ወይም ኤሌክትሮኒክስ የማስታወቂያ መንገዶችን በመጠቀም በቨርቹዋል ዓለም ላይ ማስታወቂያን ለማስተላለፍ የሚረዳን ቱል ነው ማለት ነው ዲጂታል አድቨርታይዝመንት ሜተድ። ይሄ ታርጌት ኦዲየንስ አለው ወይም ደግሞ ትኩረት የሚደረግባቸው የደንበኞች ክፍል አለ ማለት ነው። የማህበረሰብ ክፍል ውስጥ ታርጌት የሚደረግ አለ። ይሄ እንዴት ነው የሚተላለፈው? ሶሻል ሚዲያን በመጠቀም ነው። ሶሻል ሚዲያ ማለት ለምሳሌ እንደነ ፌስቡክ፣ ትዊተር፣ ኢንስታግራም፣ ሊንክድኢን እና እንደ ፒንትረስት አይነት አሉ የሶሻል ሚዲያ ፕላትፎርሞች ማለት ነው። ስለዚህ መጀመሪያ ማስታወቂያው በዲጂታል ፎርም ይዘጋጃል። ከዛ በኋላ እነዚህ ፕላትፎርሞች ላይ ይለቀቃል ማለት ነው። ስለዚህ ኦብቪየስሊ ደንበኞች በእነዚህ ሶሻል ሚዲያ ፕላትፎርሞች ላይ ስለሚገኙ ልክ ማስታወቂያው ሲለቀቅ የማየት እድል ይኖራቸዋል ማለት ነው። ይሄ ሶሻል ሚዲያ ከሌላው የሶሻል ሚዲያ ማስታወቂያ ከሌላው የማስታወቂያ አይነት ምንድነው ተመራጭ የሚያደርገው የሚለውን ስናይ ይሄ ሶሻል ሚዲያ ማስታወቂያ አንደኛ በአንድ ጊዜ ቢሊየን ኦፍ ፒፕልስ ወይም ዩዘርስ የማየት እድል አላቸው ማለት ነው። ይሄን ማስታወቂያ በአንድ ጊዜ ሲለቀቅ ብዙ ሰዎች ነው የሚያዩት። ምክንያቱም ሰዎች በአሁን ጊዜ ብዙውን ጊዜያቸውን የሚያጠፉት በሶሻል ሚዲያ ላይ ስለሆነ ማለት ነው። ሌላው ታርጌትድ ነው ማለት ዝም ብሎ አይደለም የሚለቀቀው።
ለምሳሌ በቴሌቪዥን ሲለቀቅ ማስታወቂያ ለማንኛውም ሰው ነው፣ ለህፃንም አይመርጥም። ህፃንም ሊያዩ ይችላል፣ የ90 ዓመት ሽማግሌም ሊያዩ ይችላል። ይሄኛው ግን እንደዛ አይደለም። ዲሞግራፊክ ቤዝድ ሊሆን ይችላል ማስታወቂያው። ዲሞግራፊክ ቤዝድ ማለት ለምሳሌ ለተመረጠ ማህበረሰብ ክፍል ይላካል። ለምሳሌ እንደ አሰፋፈሩ ለምሳሌ አሜሪካን ሀገር አካባቢ ያለው ሰሜን አሜሪካ ለምሳሌ እዛ አካባቢ ያለው የማህበረሰብ ክፍል አቅም ያለው ነው። ኳሊቲ የሆነ ምርትና አገልግሎት ቢቀርብለት የመክፈል አቅም አለው። ስለዚህ ማስታወቂያው ሲተላለፍ ለአሜሪካን ደንበኞች ብቻ ተብሎ ሊተላለፍ ይችላል። ታርጌት እነሱ ብቻ፣ ሌላው እንዳያየው ማድረግ ይቻላል ማለት ነው። በነገራችን ላይ እንዳይደርስ ወደዛኛው ወደ ሌላኛው ማህበረሰብ እንዳይደርስ ለነዚህ ማህበረሰብ ብቻ የመድረስ እድሉ ከፍ እንዲል ተደርጎ ይላካል ማስታወቂያው። ሌላው ኢንተረስትን መሰረት አድርገን ይዘጋጃል። ኢንተረስት ስንል እንግዲህ ፍላጎት ነው። ፍላጎት ለሌላው ማህበረሰብ አንድን ማስታወቂያ ብንሰራ ያ ማህበረሰብ ያንን ምርት የመግዛት ፍላጎት ስለሌለው ምንም ትርጉም የለውም ማለት ነው። ለምሳሌ አዲስ አበባ ውስጥ የግመል ስጋ ሬስቶራንት ቢከፈት ተጠቃሚው ትንሽ ነው የሚሆነው። ምክንያቱም አብዛኛው ማህበረሰብ የግመል ስጋን የመመገብ ልምድ የለውም። ስለዚህ ለዚህ ማህበረሰብ ግመል ስጋ አለ ተብሎ ማስታወቂያ ቢለቀቅ ብዙም ጥቅሙ ከዛ የሚገኘው ቤኔፊት ወይም ሪተርኑ አነስ ያለ ነው የሚሆነው ማለት ነው። ሊጠቀሙ የሚችሉ ሰዎች አሉ፣ ግን እንትን የአዲስ አበባ ህዝብ በአብዛኛው አመዛኙ የግመል ስጋ ተመጋቢ አይደለም። ስለዚህ ኢንተረስት የለውም፣ ፍላጎት የለውም ማለት ነው። ስለዚህ ለአዲስ አበባ ህዝብ የግመል ስጋ ብሎ ማስታወቂያ መስራት ብክነት ነው ማለት ነው። ሌላው ቢሄቪየራል ቤዝድ ነው የሶሻል ሚዲያ ማስታወቂያ ሲሰራ። ሰዎች እንግዲህ ይለያያሉ፣ የተለያየ ባህሪ ያላቸው። የአንደኛው ደንበኛ ባህሪ ከሌላኛው ይለያል። ይሄም በደንብ ባህሪው ቢሄቪየሩ ተጠንቶ ለዛ ቢሄቪየር የሚመጥን ማስታወቂያ ነው የሚሰራው ማለት ነው። ምክንያቱም የሆነ የማህበረሰብ ክፍል ያንን ባህሪው ከዛ ልምዱ ባህሉ ካልቸሩ ቢሄቪየሩ ከዛ ማስታወቂያ ጋር የማይሄድ ከሆነ ምርት ጋር ማይሄድ ከሆነ ለዛ ማህበረሰብ ማስታወቂያው አይሄድም ማለት ነው፣ ይገደባል ማለት ነው። ለምን? ወደ ትክክለኛው ባህሪ ወዳላቸው ምርቱን የመግዛት ባህሪ ወዳላቸው ማህበረሰብ ክፍል ስለሚላክ ማለት ነው። ሌላው ሪተርን ኦን ኢንቨስትመንት ነው። ሪተርን ኦን ኢንቨስትመንት ስንል እንግዲህ ማስታወቂያ ወጪ አለው። ምርቱን ወይም አገልግሎቱን አቅራቢው ድርጅት ወይም ግለሰብ በነፃ አይደለም ማስታወቂያውን የሚያሰራው። ለዛ ለሚያወጣው ማስታወቂያ ሪተርን ማግኘት አለበት ማለት ነው። ስለዚህ ያ ሪተርን በዚህ በሶሻል ሚዲያ ማስታወቂያ ከሆነ የሚለቀቀው ትራክ ይደረጋል። እና ትራክ ይደረጋል ሲባል ምን ማለት ነው? መለካት ይቻላል ማለት ነው። እንዴት ነው የሚለካው? ለምሳሌ አንድ ማስታወቂያ ሲለቀቅ በዛ ማስታወቂያው በተለቀቀው ፕላትፎርም ላይ ምን ያህል ሰው እንዳየው፣ ካዩት ሰዎች ውስጥ ምን ያህሎቹ እንደገዙ ምርቱንና ወይም አገልግሎቱን እንደገዙ ማለት ነው። ምን ያህሎቹ ደግሞ ለመግዛት ፍላጎት እንዳሳዩ፣ ምን ያህሎቹ ደግሞ በፐርሰንት ምንም የመግዛት ፍላጎት እንዳላሳዩ ማወቅ ይቻላል። ስለዚህ ትራኬብል ነው፣ ትራክ ማድረግ ይቻላል ወይም መለካት ይቻላል። በቴሌቪዥን የሚተላለፍ ከሆነ ግን አንድ ጊዜ ይለቀቃል። ምን ያህል ሰው እንዳየውም አይታወቅም። ምን ያህል ሰውም ደግሞ ያንን ማስታወቂያ በማየቱ ብቻ ለመግዛት እንደወሰነ አይታወቅም። ስለዚህ በእነዚህ ምክንያቶች የሶሻል ሚዲያ ማስታወቂያ ሞር ተመራጭ ይሆናል ማለት ነው። ሌላው እንግዲህ ሶሻል ሚዲያ ላይ እንግዲህ ማህበረሰባችን በአብዛኛው ጊዜውን የሚያሳልፈው እዛ ላይ ሆኗል። ለምሳሌ ፌስቡክ ላይ ብቻ ብናይ በወር ውስጥ ብቻ 2.91 ቢሊዮን ህዝብ ነው አክቲቭሊ ሪአክት የሚያደርገው እዛ ፌስቡክ ላይ የሚገኘው ማለት ነው።
በሶሻል ሚዲያ ማስታወቂያ ማሰራት በዚህ ዘመን በጣም ወሳኝ ሆኗል ማለት ነው። ምርትና አገልግሎት አቅራቢ ድርጅቶች ማስታወቂያን ማሰራት በሶሻል ሚዲያ ግዴታ ሆኗል ማለት ነው በዚህ ዘመን ላይ። እንግዲህ በዚች አጠር ባለች ቪዲዮ ቲፕ ነው የሰጠኋችሁ። ዲፕ የሆነ እውቀት የሚያስጨብጥም አይደለም እውነት ለመናገር፣ ነገር ግን የሆነ ክሉ ነገር ትሰጣለች ብዬ ስላሰብኩ ነው። ሌላውን ይሄ ኮንሴፕት በጣም ሰፊ ስለሆነ እንግዲህ ከዚህ በኋላ በሚኖረን ጊዜ እያንዳንዱን በዝርዝር እየከፋፈልን ለማየት እንሞክራለን። ለዛሬው እዚህ ላይ ይበቃኛል። እንደዚህ ያለ የሶሻል ሚዲያ ማስታወቂያ እንዲሰራላችሁ የምትፈልጉ ሰዎች ካላችሁ፣ ጊዜ የሌላችሁ እንደዚህ ያለ ነገር ለመስራት እኛ በቋሚነት ይህን ነገር በተመጣጣኝ ክፍያ ልንሰራላችሁ እንችላለን። አድራሻችን እዚህ በስክሪኑ ላይ በምታገኙት አድራሻዎቻችን ልታገኙ ትችላላችሁ፣ ወይም ደግሞ በማህበራዊ ሚዲያዎቻችን ላይ ባሉ በቻናሎቻችን ላይ በምናስቀምጣቸው አድራሻዎች ታገኙናላችሁ። እንግዲህ በጣም አመሰግናለሁ አብረን ስለቆየን ማለት ነው። ታንኪዩ